ምን ልጅ እንዳለው ታውቃለህ? አክብሬ ሳወራ ያንተ ቢጤ ያረከኝ እንዴ? ማርክ ምስኪን ስለመሰልሽኝ ነው ድል የሰጠውሽ ያሉት ወይስ አቢን እንዲለማመጥሽ ነው? ካልሆነ ግን እውነት አስቀይምሻለሁ። ታዲያ ካወክ ሂድ ለምን ቢሮ ተናገርክ? ጤና ይስጥልኝ አቶ አለሙ። መስመር አለሽ ጭራሽ ባውንደሪ ምናምን ሲሉ ሰማሽና መስመር ምናምን አልሽኝ። እስኪ ለጠቅላላ እውቀት ልወቀው መስመርሽ ድረስ ነው በእናትሽ። አንተም ብሎ ጓደኛ ሂድ በቃ። አንድም ቀን አስበህ የማታውቀው ነገር ድንገት መጥቶ ሲነገር ምንድን ነው የምታደርገው? እኔ ፍቅር አራው ልክ ነሽ። ሰላም ማማ ኤልሳ። መልሼ ልደውልሽ? እደውላለሁ። እሺ። ዛሬ ደግሞ በጣም ቆንጆ ነሽ። ቆይ ምንድን ነው የምትፈልገው? ለምን ከዚህ ቤት አትርቅም? ኧረ ሌላ ነገር ፈልጌ እንኳን አይደለም። ያው አለ አይደል የሉል መውጣቱን ሰምቼ ሀዘኔን ለመግለጽ ነው የመጣሁት። ቀልድ መሆኑ? እንደዛ እንኳን አትወሰጅብኝ። ያው አንድ እናት ልጇ ሲወጣባት ምን ያህል እንደሚሰማ ስለምረዳሽ። ይኸውልህ አሁን ግራ ቀኝ ሳትል እንዳገባብ ከዚህ ቤት ውልቅ በል። ውይ ማማሙች የማይሆነውን ሌላ ጊዜ ይመጣል። አረ ያምጣ እንደወጣ ቀር። እንደዛ እንኳን አይመቸኝም። እንገናኛለን። እኔን እየጠበቅሽ ነው አይደል? ለምን አንተ እንጠብቀው? ጤነኛ አይደለም እንዴ? የኔ ቆንጆ ዛሬ ደግሞ እንዴት ነው ያማረብሽ? በእናትህ ተወኝ። እንዴት ብዬ ልተውሽ? አንቺ እኮ እዚህ ልቤ ውስጥ ገብተሽ ህይወት ዘርተሻል። ምን ነው የምትጠብቂው ሰው አለ እንዴ? አንተን አለመሆኑን ካወቅክ አይበቃም? አሁን ገና ዋሸሽ። አትዋሽ። እኔን ነው የምትጠብቂው? በእናትህ ዞር በልኝ ልሂድበት። የኔ ፍቅር ሉል እንዴት ሆኖ ይሆን? ያለበት ቤት ግን ተስማምቶታል? ምን ሆነሽ ነው የተከስሽው? ምንም አልሆንኩ። እንዴ ፊትሽን እኮ ጥለሽዋል። የሆነ ትምህርት ከብዶኝ ነው። እና ምን ይሻላል? ምንም ችግር የለውም። ድጋሚ ሳነበው ይገባኛል። ይሄን ስራ ተይ፣ ትምህርትሽ ላይ ትኩረት አድርጊ ስልሽ እምቢ አልሽ። እማ ደግሞ ምኑን ከምኑ ነው የምታገናኙ? እንግዲህ አሁንም ቢሆን ብታርፊ ነው የሚሻለኝ። ትምህርትሽን ብታስቢ ነው የሚሻለው። አሁን በማያሳስብ ነገር እስከታስጨንቂ ጭራሽ አሁን ለእናቴ ምንድን ነው የምላት? ስለምን ብነግራት ትረዳኛለች? እሷ ያለችው በራሷ ዓለም ነው። እኔ ስለ ፍቅር ባወራት ትረዳኛለች? በዚህ ጊዜ ፍቅር መጀመሪያስ እንዴት ሆኖ ልክ ሊሆን ይችላል? አሁን ከኔ ኤልሳቤጥ ጋር ነው የመጣሽው? አዎ፣ ቤቱ በውጥረት ተሞልቷል። ልዑልስ? ልዑል አልመጣም። ምን ነው? አይ የሆነ ነገር እንዲያስረዳኝ ፈልጌ ነው። ያው ከአቶ አለሙ ጋር ሰላም ስላላወረዱ ይመስለኛል። ትናንት አንቺ አልነበረሽ እንዴ? አይ ትላንት አልመጣም ነበር። ችግር የለውም ዝም ብዬ ነው። እሺ እኔ ልጅ ወይ ኤልሳቤጥ ልጠይቃት እንዴ? አይ በፍጹም እንዴ ማሚ። ምን ነው? አይ ይቅር፣ ችግር የለውም አልኩሽ አይደል እንዴ? እሺ እንዳልሽ እንግዲህ።
ልጄን አስቸገርሽ ብላ ደግሞ 80 ትግረፈኝ እንዴ? ወይኔ ቲና የስራሽን ይስጥሽ። አእምሮዬን በጠበጠችው እኮ። ቆይ አሁን እንዴት አድርጌ ነው ስራዬን የምሰራው? ማርክ መጣ እንዴ? እስኪ ና ቶሎ፣ ይሄ የልጅ ጉዳይ መጨረስ አለብን። እናት ናት የላከችው። ምንድን ነው? ምግብ መሰለኝ። ይዘሽው ሂጂኝ፣ አልፈልግም። እና ታዲያ እኔ ምን አገባኝ? ምን አገባኝ ማለቴ አለመፈለገን ታዲያ እኔ ምን አገባኝ? እሺ በቃ ይዘሽው ቁጭ በይ። ይዘሽው ቁጭ በይ? ታዲያስ? ኧረ አልቀመጥም። ላደርስ እንጂ ላበስል እኮ አይደለም የመጣሁት። እንደውም እዚሁ ብታበሲ ሳይሻል አይቀርም። ይሄኛውንስ ማን ሊበላው ነው? ይሄኛውን ለምሳ፣ አንቺ የምታበሲውን ደግሞ ለራስ አደርገዋለሁ። ችግር አለው? እኔ በቃ ሊደራ ነው። እንዲህ እያወራን እኮ ነው። ስልክ ደግሞ እየሰራ አይደለም ብለሃለች። አረ እየሰራ እኮ ነው። እኔ እንጃ። ወይዘሮ ኤልሳቤጥ ናቸው ያሉ። ከፈለግሽ አሁን ደውለሽ መሞከር ትችያለሽ። ለምንድን ነው የምሞክረው? እየዋሸሁ አለመሆኑን ለማረጋገጥ ነው። አረጋግጬስ ምን ላደርግ ነው? እናትህ እርስዎ ውሸታም ኖት ስልኩ ይሰራል ልላቸው ነው? ስልክሽን አምጪ። ክፈችው። አሁን ሂደሽ የፈለግሽውን ማለት ትችያለሽ። አትቀልድ። እናት እንዴት እንደሚጨነቁ በየሰዓቱ ካደወልክላቸው ታውቃለህ አይደል? ከእሷ በላይ ግን አንቺ የተጨነቅሽልኝ ነው የሚመስለው። በልደና ዮይ ቤት በኩል ገባ። ጭራሽ መግባቴንም አላየ። እባክህ የምሬ ነው። ቤት በኩል ገባ። በሩ ክፍት ነበር። እርግጠኛ ነህ? እስኪ ላስብ። ይመስለኛል። ግን ምን አግኝተህ ነው እንደዚህ ደስታ በደስታ ይሆንከው? እባክህ ምንም አላገኘሁም። አሁን ቀልዱን ተውና ተናገር። ዮይ እኮ መታ ነበር። ዮሂ ዮሐና ምን ልሰራ መጣች? ያው እሷ እንደምትለኝ ከሆነ ካየችኝ ቀን በኋላ እንደወደደችኝና ያለኔ መኖር እንዳቃታት ነው። ማዘር ምግብ ልካል ነው? ቆይ ምን አለበት ብታስጨርሰኝ? ሳይ የምትጨርስ አይነት አይደለህማ። ብቻ ሳይት በጣም ነው ደስ ያለኝ። ምን ያህል እንደናፈቀችኝ ነው የገባኝ። በልሽ ስራ አስፈቅጄ ነው የመጣሁት። ለምን ነው የፈለከኝ? በረዳት እኮ ደስ ይለኛል፣ ግን ደግሞ እንዳይሰማት ፈራው። ታዲያ ምን ችግር አለ? በሆነ መንገድ ማድረግ ትችላለህ። በምን አይነት መንገድ? አለ አይደል በእጅ አዙር ምናምን የሆነ ሰበብ ፈልገህ። እሱ ልክ ነህ። ለዚህ ነበር የፈለከኝ? አይደለም፣ ግን ይህ ከበድ ያለ ቤት ስራ ሳይኖብን አይቀርም። ከበድ ያለ ነገር ከሆነ እዛው በጸበል ወደ እኔ አታምጣ። ማለት ታዲያ ጓደኝነታችን ለመቼ ነው? ባይሆን የቲናን ነገር ምን አደረክ? መቼም አንገብጋቢ ጉዳይ መሆን አለበት አይደል? አዎ፣ ግን በቅድሚያ ክፍያ ይኖርሃል። ምን ልጅ እንዳለው ታውቃለህ? ማለት በቃ ደውል። ወዴት አባ ነው የምትሄደው? ሙሉ መረጃ የምትፈልግ ከሆነ ገንዘብ እፈልጋለሁ። እንዴ እስካሁን የሰጠው መረጃ በራሱ እኮ ብዙ ዶላር ነው የሚያስከፍለው። ይኸውልህ አንተ ልጅ ከኔ ጋር አትደፋፈር እሺ? የምትናገር ከሆነ ተናገር፣ አለበለዚያ ግን ይኸውልህ ፕላስቲክ ነው ማድረግ። እሺ ይሄ እኮ ማጅራት ከመምታት አይተናነስም። እንዴ የት ያለ ማጅራትን ነው የምመታ? ከታች አንዴ በቀነጥስ እኮ በቃ
ፊዚክስ እና ማትስ በሌለበት ቦታ ነው እንዴ ተማርከው? አሁን ትናገራለህ ወይስ? እንዴ ኢትዮጵያ እኮ ነኝ፣ ስራ ነው ያዝኩት። በገዛ ሀገሬ ሰርቼ የመለወጥ መብት የለኝም እንዴ? ይህን እንደ ስራ ቆጥረው ከሆነ ማለት ያው የህግ ከለላ የሌለው ስራ ስለሆነ በጨለማ የዳኝነት አካሄድ ነው የምንሄደው። በቃ እሺ ተፋታኝ። ይኸውልህ የጀመርከውን ሳትጨርስ ማንም አይፋታም። እሺ እሺ በቃ ልውል ልጅ አለው። በምን አወቅ? የልጁ እናት መታዘባርቅብኝ ነበር እንዴ። ይሄ አባቱ ልጅ ሲልከሰከስ እጄ ላይ ወደቀ ማለት ነው። አሪፍ አንቺ ለምን ደሞ አታይኝ ግን? ማንን ነው ተይኝ ማለት ያለበት? መች ደረስኩብሽ? ታውቂኛለሽ። እሱማ ባላቅሽ ምርጥ ነበር። በአንድ ጊዜ ግን ሁለት ጓደኞችን ማጫወት ፌር ነው? የምን ጓደኛሞች እንደምታወሪው? ከሉል ቤት እየመጣሽ እንደሆነ ምግብ ይዘሽ እየመጣሽለት እንደሆነ የተከታተልኩሽ ነበር። ለምን እንደምትከታተይኝሽ? እኔማ ለራሴ ጉዳይ ነበር። አንቺ ግን በጣም ስማርት ነሽ። ወንድ ልጅ እንዴት መንከባከብ እንዳለብሽ ታውቂያለሽ። ማለት ምንድነው የማውቀው? የወንድ ልጅ ደካማ ጎን ምግብ ነው ሲባል ሰምተሽ ጭራሽ ቤቱ ድረስ ይዘሽለት ትመጫለሽ። ማታውቂውን ነገር አትቀባጥሪ። እሱ ግን በጣም ደደብ ነው። ያውን በሩ ድረስ መተሽለት ምግብ አዝለሽ መተሽ እንዴት አያስገባሽ? ስነ ስርዓትሽን ያዢ። ከኔ ጋር ምን እንዳለሽ ባላቅም ታግሼሻለሁ። የሶሶ ግን መሳደባችሁ ቀላል እኮ ነው። አቤኔን ታየዋ። እኔ ምን ላርጋችሁ? ሁለታችሁም እኮ በሽተኞች ናችሁ። የራሳችሁን ችግር እዛው ጨርሱ። ቆይ አሁን ምን ማድረግ ነው ያለብን? ምኑን ትለኛለህ እንዴ ማርክ? ስለ ልጄ ጉዳይ ነው እንዴ? አንተ ልጄን አልክ እኮ። ይሄን ነገር አምነህ ተቀበልክ እንዴ? ያው ምን ላድርግ ብለህ ነው። ልጅቷ የሆነ ያሳማኝ ነገር አላት። ምን እያሰብክ እንደሆነ ታውቃለህ? ይሄን ነገር ለጋሽ ብታሳውቃቸው ጥሩ ነው። ምን ልሁን ብዬ አለ አይደል? ጉዳዩን ከሌላ ሰው ከሰሙት አንተ ላይ ያላቸው እምነት ሙሉ በሙሉ ነው የሚናደው። እኔ ከአባቴ ምንም ነገር አልፈልግም። ቢያምነኝ ባያምነኝ ለራሱ ነው። አሁን ነው እንደዛ የምትለው። ከጊዜ በኋላ እንደዚህ አትልም ማለት። እኔ በራሴ መንገድ ነው መሄድ የምፈልገው። ቢሆንም ሉሌ ከአባት ጋር የሚያቆራርጥህን ነገር አታድርግ። በነግረው ራሱ እኮ አባቴ አያምነኝም። እናሳምናቸዋለን። ግን ሉሌ አቤኒን ታምነዋለህ? አላውቅም፣ ብቻ ግራ ተጋብቻለሁ። ይኸውልህ ሉል፣ አቤኒ በጣም ውሸታም ሰው ነው። የሚያደርጋቸው ነገሮች በሙሉ የውሸት እንደሆኑ ያስታውቃሉ። ይህንን እንዴት እርግጠኛ ልንሆን እንችላለን? አለ አይደል፣ ከቲና ጋር ሲያወሩ ሰምቻቸዋለሁ። በዛ ላይ ደግሞ ቲና ነገሩን በግልጽ ለመናገር ፍቃደኛ አይደለችም። ችግር አለ መሀላችሁ። ብቻ ነገሩ ከባድ ነው። ምን እያደረክ ነው? ምን ነው ጓደኛዬ? ምን ተፈጠረ? አቤኒ ዳርዳር ማለት ተውና ቀጥታ ስለ ዋናው ጉዳይ ብቻ እንድናወራ ነው የምፈልገው። ኧረ አረጋጋው ማርክ። እኛ ኢትዮጵያዎች ብዙ ማስተዋል ያለብን ነገሮች አሉ። ከነዛም መሀል ደግሞ ዋነኛው ሰላማችን ነው። አቤኒ አዲ ለሰላምታችን ጊዜ ካሌለህ እኮ ለሰላምም ጊዜ የለህም ማለት ነው። ፖለቲካውን በደንብ ይዘከው የለ እንዴ? የተሸወድከው ነገር እዚህ ዓለም ላይ ምን ያህል ትክክል ነህ ሳይሆን ምን ያህል ቁማር ጎበዝ ነህ የሚለው ነው ስኬታማ የሚያደርገው። እሺ ለ5 ደቂቃ ቁማሩን እንተውና ስለ እውነቱ እናውራ። የትኛውን እውነት? የነ ልዑል ጉዳይ። እኛ ስለ ልዑል ምን አገባን? ባይሆን ዮሐናን የምትግባባ ከሆነ አሳምንልኝ። ምን? ልጅቷን እስካሁን አልተውካትም እንዴ? ጫፍ ደርሻለሁ እኮ፣ ግን ደግሞ በጣም መግደርደር አበዛች። እኔም ያው ላታመልጭኝ አታሩጭኝ ብዬ ተያይዤዋለሁ። አቤኒ እየቀለድክ ነው?
አይ ማርክ፣ የምን ቀልድ አመጣ? በፍቅር ቀልድ አለ እንዴ? አይ ልጅቷ ያንተ ታይፕ አይደለችም። ለምን ታዝጋታለህ ብዬ ነው። ማነው አንተ የኔን ታይፕ መራጭ አረገ? በእናትህ ደስ የማይል ነገር አታድርግ። ቺኒ ወዳላ ቤኒ፣ የምሬን ነው። ልጅቷን ትንሽም ቢሆን አውቃታለሁ እና ደግሞ ታሳዝናለች። እና ከሉል በላይ ከጀልካት አንተ ነህ? አንተ አክብሬ ሳወራ ያንተ ቢጤ ያረከኝ እንዴ? በልደናው እስቴል ትሰማኛለህ? እንደ ጓደኝነት ግን የቲናን ጉዳይ አንድ ነገር አድርግ። እያደረኩ እኮ ነው። ከስራ አልቦዘንኩ። አንተ ደግሞ ሉልን አሳምነው። ልጅቷን የሆነ ነገር ሰፖርት ያርጋት። ለሉል በገንዘብ እንደዚህ መሆኑ ያን ያህል ምንም ሴንስ አይሰጥም። ለገንዘብ ብቻ አይደለም፣ ልጁ ባላጠፋው ነገር ሲወቀስ አስበዋል? ምን ያን ያህል ትልቅ ጉዳይ እኮ አይደለም። ለአንተ ላይሆን ይችላል። እንደ ልዑል ላለ ልጅ ግን ይሄ በጣም ትልቅ ጉዳይ ነው። ለማንኛውም ልጅቷ ለዲኤንኤ ምርመራ እንድትስማማ ማድረግ አለብን። አለመገጣጠም ሆኖ ነው እንጂ እየሞከርኩኝ ነው። ቻው። በደንብ ሞክራለሁ፣ ለእኔ እስከሚጠቅመኝ ድረስ። ወንድሜ አንድ ነገር ሰማሁ። ምን? ያው ከሁኔታ መቼም የሚያስደነግጥ ነገር ብሰማ ነው አይደል? ግልጽ ነው። ኧረ ምንም የሚያስደነግጥ ነገር የለኝም አይደል? በጣም አባታ አንተን ሰው ለማድረግ በየቢሮ በየመስሪያ ቤቱ ስልጣን ሊሰጥ ይሞክራል። አንተ በየቦታው በየመንደሩ እየዞርክ ዘርህን ታራባልኛለህ አይደል? ቆይ ምን እያወራ ነው? ስማ፣ ይሄን ያለማ ሞኝ አድርጋ ትቁጠረኝሽ። ታውቃለህ፣ እዚህ ዓለም ውስጥ የሚከናወኑ እያንዳንዱ ነገሮች በሙሉ በእኔ ቁጥጥር ስር ናቸው። ማለቴ በእኔ ዓለም ውስጥ እኔ ፈጣሪዋ ነኝ። ቆይ ከመጀመሩ ነው አንተ የፈጣሪ ቦታ መተካት የጀመርከው? በእኔ ዓለም ውስጥ እኔ ፈጣሪዋ ነኝ። ገባህ? አልገባኝም። እሱን ተወው፣ ዋናው ጉዳይ አይደለም። ለማንኛውም ልጅ እንዴት ነው? የምን ልጅ ነው የምታወራው? ቆይ ዛሬ ደግሞ ምንድን ነው? አንቻወድ፣ እውነቱን ብቻ እንነጋገር። ጥሩ ነው፣ ግን ደግሞ ስለምን እንደምታወራ ግልጽ አድርግልኝ። ማርክ የሚባለው ጓደኛ ስለ ልጅ ሲያወራ ሰምቼዋለሁ። ማርክ? ያ ቤስት ጓደኛ ቀን ሙሉ ቢሮ ስር እኮ ስለ አንተ ልጅ ነው ሲለፈልፍ የሚውለው። ና ቆይ፣ ምን ነው አጎቱ እኮ ነኝ፣ አታስታውቀኝም እንዴ? እንግዲህ የማርክ ልጅ አጎት መሆን ከፈለክ እሱ ራሱ ሂዶ ያስተዋውቅ። እኔም በተመለከተ ግን ምንም ማውቀው የተወለደ ልጅ የለም። እሺ? ከምር ነው? እናው ምን አድርጊ ነው የምትይኝ? ፈታ በይ፣ ተረጋግተን ልናወራ እኮ ነው የመጣሽው። እኔ እና አንቺ የምናወራው ነገር እኮ የለም። እንድትተኝ ልጠይቅሽ ነው የመጣሁት። ኖ ተረጋጊ። ካልተረጋጋሽ ደግሞ ልተወሽ አልችልም። ይኸውልሽ እኔ ሁለት የተለያየ ቦታ መስራት አለብኝ፣ ማጥራት አለብኝ፣ እናቴን ማገዝ አለብኝ። ምንድነው የምትፈልጊው? ከኔ የምትፈልጊውን ንገሪኝና ልሂድበት። ተይኝ። እንደማትወጁ ገብቶኛል። ታዲያ ካንቺ እንዲርቅ ለምን ሌላ መንገድ አትፈልጊም? ምን አይነት መንገድ? አለ አይደል፣ ከፍቅረኛሽ ጋር ቢያይሽ መቼስ ያራዳ ልጅ ነኝ ብሎ ነው የሚያስበው። ከፍቅረኛሽ ለመቀማት ደግሞ የሚያስበው አይመስለኝም። ፍቅረኛ የለኝም እንዳትዪ። እሺ በቃ የድሮ ፍቅረኛሽን ቅጠሪውና እዛ ቦታ ደግሞ እኔ አቤኔ እንዲገኝ አደርገዋለሁ። አንቺ ምን ከሌላ ፕላኔት ነው እንደ መጣሽው? እሺ ወንድም የለሽም? እሺ ዝም ብሎ የሚቀርቡ ጓደኞችም የሉሽም? ይኖራሉ፣ ግን ሌላ ነገር እንዲያስቡ አልፈልግም። አንቺ ልጅ ሙድ ያሽብኝ ነው እንዴ? ምስኪን ስለመሰልሽኝ ነው ድል የሰጠውሽ ያሉት ወይስ አቤኔ እንዲለማመጥሽ ነው? ካልሆነ ግን እውነት አስቀይምሻለሁ። እኔ የምቀርበው ወንድ ከሌለስ ምን ማድረግ እችላለሁ? ቢያንስ ልዑልና ማርክ የሚባሉ ወንዶች እንደምታውቂ እኮ አውቃለሁ። እነሱ ታዲያ እኔ የማውቃቸው ናቸው እንዴ? እና አለቆቼ ናቸው። አልገባኝም። በቃ ተይው፣ እኔ ሌላ ሰው ፈልጋለሁ። ቆይ ልዑል ምንሽ ነው? በይ ደህና ሁኚ፣ ቻው። ቆይ ልዑል ምንሽ ነው? ሰሚ እና ፍቅረኛሽ ለሆነ ሰው ለምንድን ነው ምግብ ቋጥረሽ የምትሄጂው?
ልዑል ላውራው እንዴ? ምንድን ነው የሚለኝ? እንደ ልጅ እኮ ነው የሚያየኝ። አንቺ ህፃን ሳታድጊ ካፌ ለካፌ መዞር ያምርሻል ብለኝስ? ከዛ በኋላ እንዴት ነው አይኑን የማየው? ደግሞ ብደናበርና የማየውን ነገር ቢፈጠርስ? ቆይ ማን ነው እንደዛ ያለ? ማንስ ቢለኝ? ይሄ እኮ የግል ጉዳይ ነው። እሱን አውቃለሁ። ታዲያ ካወቅህ ሂደህ ለምን ቢሮ ተናገርክ? ምንድን ነው እያልክ ያለው? እኔ ለማንም አልተናገርኩም። ታዲያ ክንዴ ከየት ሰማ? ወይኔ ክንዴ፣ አሁን ለአባዬ ከመናገር ወደ ኋላ አይልም። አዎ ክንዴ እንዴት ሰማ? ክንዴ እንዴት ሰማ? አንተ ሄደህ ለቢሮ ጓደኞች ስትናገራቸው ሰማ። ምንድን ነው እያልክ ያለው? እኔ ለማንም አልተናገርኩም። ለራሴ እንኳን ደግሜ የማልናገረውን ነገር ነው። ጤና ይስጥልኝ አቶ አለሙ። አብሮ ይስጥልኝ። ማን ልበል? ቲና እባላለሁ። ምንድን ነው? ለግል ጉዳይ ፈልጌዎት ነበር። የግል ጉዳይ ማለት? ስለ ልጆ ነው። የትኛው ልጅ? ልዑል። ልዑል ምን ሆነ? አጀሪት ቤታችን መዝናኛ አይደለም በነገራችን ላይ። አሁን ገና እኮ ነው የተደወለው። ኧረ እባክሽ ቆይ ለምን ዘጋሹ? አታወሪውም ነበረ? እማዬ እዛ ሰራተኛ አለችኝ ብላ ቁጭ ትላለች፣ አንቺ እዚህ ከማንም ጋር ታወሪልኛለሽ። ምን አይነት ባለጌ ነሽ? ቆይ ይቅርታ፣ እኔ ባለጌ አይደለሁም። እውነት ብልግናሽን ማቆየው በግልጽ አሳየሽን። በጣም ባለጌ ነሽ። በእምነት በጣም መስመር እያለፍሽ ነው። እውነት መስመር አለሽ ጭራሽ። ባውንደሪ ምናምን ሲሉ ሰማሽና መስመር ምናምን አልሽኝ። እስኪ ለጠቅላላ እውቀት ልወቀው፣ መስመርሽ የት ድረስ ነው በእናትሽ? ሰራተኛችን ስራ ላይ ናት፣ በኋላ ትደውላለች። ማንስ ምን አገባ? ልዑል ምን አፍጥጣዬ? አይ ገርሞኝ እኮ ነው። ጸጉር ከጀርባ ሽበት አለው እና ምነው ሽበት ብርቅ ነው እንዴ? ማለቴ እስከ ዛሬ አንድ ላይ ስንሰራ ልባል ማለት ይገርመኝ እኮ። ኧረ እባክህ ጥሩ ትጫወታለህ። መቼም ከአንዳንድ ሰዎች ይሻላለሁ። እኔ የምልህ ከልዑል ጋር አልተገናኛችሁ መሰለኝ? ልዑል አግኝቼዋለሁ፣ ዛሬም ተደዋውለናል። እና ምን አለ? ምንም ነገር አልነገረህም? አረ ብዙ ነገር አለ። ከየትኛው ልጀምርልህ? ከልጁ ብጀምር ደስ ይለኛል። ልጅ? የምን ልጅ? ኧረ እባክህ በአንተ ቤት አሁን በጣም ስማርት ነው ማለት። ወለድክ እንዴ? አንተ ጥሩ ትጫወታለህ። ይኸውልህ ስለ ልጁ ምንም ነገር ልደብቀኝ እንዳትሞክር። አቤኔዘር እያንዳንዱ ነገር አፍረጥርጦ ነግሮኛል። በእምነት ግን በጣም ተናዳባለች። በምኒ ደግሞ ለምን ትናደዳለች? ለእሷ ነበረ ደውላ ዮሐና ላኪያት ማለት የነበረብን። በምኒ ናት እኔ ያስቀመጥኩት እቃ ፈልጋ ላንቺ የምትሰጠው። እሺ በቃቸው። ግን ዋናው ነገር እኮ አንቺን ነበር የፈለግኩት። ምን ነው?
ትንሽ ቆይተሽ እንድትሄጂ ነው። እሺ ማለት ግን ያው እንደምታዩ ቤቱ አይመስልም። ፈቃደኛ ከሆንሽ እንድታስተካክዩ ነው። እሺ እኔም የሆነ ነገር ላናገረ ነበር። ምን? አይ የለም ግን ምን ነው? ችግር አለ? ተው በቃ። ዮሂ የፈለግሽውን ነገር ጠይቂኝ። ምን ነው? የተፈጠረ ችግር አለ እንዴ? ወይ ደግሞ ያስቀየመሽ ሰው አለ? አይ ተው በቃ። ቆይ እዚህ ማውራት ከፈራሽ ወክ እያደረግን ወይ ካፌ እናውራ አይሻልም? ጋሼ ያሉኝ አልገባኝም። እንዴት አይገባም? ልዑል ጓደኛ ነው አላልክም? ነው ግን እና ይህን ያህል ጊዜ የት እንዳለም አታውቅም? ይቅርታ ጋሼ፣ በቤተሰብ መሀል መግባት አልፈልግም። ስማ ልጄ፣ ጎበዝ እንዲሆን እፈልጋለሁ። ይህን ለማድረግ ደግሞ ወደኋላ አለ። ልክ ነው፣ ግን ደግሞ ጓደኛ ነኝ የምትል ከሆነ እንድታግዘኝ እፈልጋለሁ። ምን አይነት እገዛ ጋሼ? ትናንትና ፍቅረኛው መጣ ነበር። የማ ፍቅረኛ? የልዑል። እርግጠኛ ኖት? ጭራሽ ፍቅረኛ እንዳለው አታውቅም? እስካሁን አልነገረኝም ጋሼ። አንተም ብሎ ጓደኛ ሂድ በቃ። እሺ ማን ነው ስም ያለች? ምን ያደርግልሃል? ለማንኛውም ቲና ነው ያለችው። ቲና? አዎ ታውቃታለህ? ሰምቻለሁ። አዎ ከቤት መውጣትን በተመለከተ ልዑል አንዳንድ የነገራትን ነገሮች አጫውታኛለች። ማቲና ጋሼ? ሉሊ ነገሩ እኮ ቀላል ነገር ነው። ለምን እንዳወሳሰብከው አልገባኝም። ምን ሆኖ እባክህ? ቀላል ነገር አንድም ቀን አስበህ የማታውቀው ነገር ድንገት መጥቶ ሲነገር ምንድን ነው የምታደርገው? እሱ እንደ ነገሩ ነው የሚወሰነው። እስኪ ንገረኝ፣ አንድም ቀን በዓይኔ አይታት የማታውቅ ሴትዮ መታ ልጅ ወለድኩልህ ስትለኝ እልል ብለህ ነው የምትቀበላት? እሱም አንድ አማራጭ ነው፣ ግን ሙዴ ካልሆነ ላሽላታለሁ። እንዴት ነው ላሽ የምትላት? አረ ሉሊ ነገሩን አታወሳስበው። በቃ አንተ ካላመንክበት ቶ ማለት እንዴ በቃ ላሽ በላት። ከአቅም በላይ ከሆነ ምን ታደርጋለህ? እኔ እንደዚህ አይነት ሰው አይደለሁም። አረ ተው፣ ሁለታችን ወንዶች እኮ ነን። መቼስ አንሰካከስማ እንዴ። ቆይ አንተ እንዴት ነው እኔን የምታስበኝ? በቃ ሉሊ እኛንም ግራ እያጋባህን ነው። በየወሩ ወይ የሆነ መላግጫት። እሱ ካልተመቸ ደግሞ ስልክህን አጥፍተህ ጥፋ። እኔ ልጥፋ አላልኩም። ልጁ የእኔ መሆኑን ላረጋግጥ ነው ያልኩት። እንዲ ቀላል እኮ ነው። ያን ሰሞን ልጅቷ ከሌላ ሰው ጋር እንዳልተኛች ነግራለች። እሷ ነገረችኝ ማለት? ተይ ሉሊ፣ ሙድሽ ይገባኛል እኮ ወንድ ስለሆንኩኝ ይረዳሃለሁ። ቆይ አንተ ልጅ ልታሳብደኝ ነው እንዴ? እኔ እንደዛ አይደለም እያልኩ ያለሁት። ደግሞ እኮ ሉሊ የሌለ መልከኛ ነች። በዛው ጠቅልለሽ ብታገቢያት። አቤኒ፣ ለአንተ ብዬ ነው እኔ። ለማንኛውም ሀሳባችሁን ግልጽ እንድታደርጉልኝ ይፈልጋለሁ። የቱን ሀሳብ? ለክንዴ ስለ ልጁ እንደነገርከው ሰምቻለሁ። እኔ አልነገርኩትም። ከፈለክ በስልክ የቀዳሁትን ድምፁን ላሰማ እችላለሁ። እሱ በስትክክል አንተ እንደነገርከው ነው የነገረኝ። እንዴ ቢሆንም እኔ አልነገርኩትም። እኔ እና እሱ ስለተጋጨን ወደ እኔ ለማዘሩ ፈልጉ ይሆናል። አቤኒ፣ አንተ እኮ ለእኔ ከጓደኛም በላይ ነው። አምኜ እኮ ነበር። እኔ ምንድን ነው ያጠፉት? ሚስጥራችን ለክንዴና ለዓለሙ ካደረስክ በኋላ ምንድን ነው ያጠፋው ትለኛለህ እንዴ? እንዴ እኔ ምንም መረጃ አልሰጠውም። ባይሆን ክንዴ ብቻውን ድርጅቱን መቆጣጠር እንደሚፈልግ ነግሮኝ ነበር። ማለት? ያው ማለትማ አንተና በእምነትን ከጨዋታ ማስወጣት ይፈልጋል። እኛም እኮ መጀመሪያም ድርጅት ውስጥ አልነበርንም። ምን ማለት አለው? ባለቤትነቱን ለማለት ነው። አቤኒ፣ እኔም በደንብ ታውቀኛለህ። ከዛ ድርጅት እኔ ምንም የምፈልገው ነገር የለም። እኔ በራሴ መንገድ ነው መሄድ የምፈልገው። መቼስ ያንን አውሬ እንዲያምን አትጠብቅማ። ቆይ ለምንድን ነው የማታምነኝ? ያው አባትህ ካለው ሀብት አንጻር ምንም አልቀበልም ምናምን ማለቱ በራሱ
የሆነ ድብቅ የፖለቲካ አጀንዳ ንግግር ያለው ነው የሚያስመስልብ። እንግዲህ ሁሉም ነገር ማዞር ትወዳለህ። አይ ሉሌ፣ የፈለገውን ያህል ለየት ለማለት ብትሞክር እውነታው ግን የገባህበት ጉድጓድ ተከትሎ ይመጣል። ከዛ ጉሮሮውን ያንቃል፣ መፈናፈኛ ነው የሚያሳጣ። የዛኔ አንተ ደግሞ በድቅድቅ ጨለማ አባተ መኝታ ቤት ትገባና ጉሮሮውን አንቀ ዛሬውኑ ድርጅቱን። አንተ ልጅ ምንድን ነው የምታወራው? ቆይ አማል እንዴ? አይ የሆነ ውስጥ ያለ ታውቃለህ የታመቀ የቲያትር ችሎታ አለና እሱን ላሳየ ብዬ እኮ ነው። ቆይ እኔ አዘጋጅ ነኝ ወይስ ፕሮዲሰር? ይኸውልሽ ሉሌ፣ ለማንኛውም ከከተማ ለመውጣት ምናምን እያሰብኩኝ ነው። ደግሞ ወዴት ነው የምትወጣው? ባክ ብዙ ተጨናነኩ መሰለኝ። የሄድኩባቸው ዶክተሮች እንዳለ ወጥተህ ተዝናና ምናምን ነው የሚሉኝ። አንተን የምትጨነቅልኝ? አረ ማን፣ እኔ እኮ አትረዱኝም እንጂ ብዙ ነገር ነው ማስበው። እስቲ አንተም ቢሆን የጓደኝነት ግዴታን ተውጣና። ቆይ ምንድን ነው የምታወራው? ያው መላ ምናምን እንደ ቤተሰብህ ወንድም ለወንድሙ እንደሚያደርገው አድርግልኝ እኮ ነው ያልኩት።